የብርሃን ሞባይል ባንኪንግ እንዴ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲን ጉዳይ እናንሳ። የእንግሊዝ የምንጊዜም ከፍተኛ ዝውውር ገንዘብ አውጥቶ ያስፈረመው ሞርጋን ሮጀርስን ጉዳይ እንመልከት። የተጫዋች እንግዲህ በእርግጥ በጣም ጥሩ የውድድር ጊዜ ማሳለፉ ይታወቃል። ቼልሲ ሳይታሰብ ነው አይደል ይሄ ሁላ ገንዘብ ከፍሎ በድንገት ተጫዋቹን ያስፈረመው። ጠንከር ያሉ ነገሮች ሲነሱ የነበሩት ከአርሰናል ጋር ነበረ። ነገር ግን ሌላኛው የለንደን ክለብ ወደ ቼልሲ እንዲያቀና አድርጎታል። እንመልከተኝ ጉዳይ ምሳ ትክክል ነው። ያልተጠበቀ ዝውውር ነው ማለት ይቻላል። ምክንያቱም ቼልሲ ለረጅም ጊዜ ይፈልገው የነበረ ተጫዋች ቢሆንም በሚድልስቦሮ በነበረበትም ጭምር ጊዜ ሲከታተሉት የቆዩት ተጫዋች ነው። ደግሞ እንደምታውቂው በማንቸስተር ሲቲ አካዳሚ ውስጥ የነበሩ ብዙ የቀድሞ የሲቲ አካዳሚ ኃላፊዎች አሁን በቼልሲ የተለያዩ የስራ ድርሻዎች ኖረዋቸው ይሰራሉ እና ይህንን ተጫዋች ገና ከ16 ዓመቱ ጀምሮ የሚያውቁት ሰዎች አሉ። ደግሞ እንደ ኮል ፓልመር አይነት የድሮ ጓደኞቹ በቼልሲ አካዳሚ ውስጥ የነበሩ ትላንትና ዝውውሩ ከተፈጸመ በኋላ ሶሻል ሚዲያ ላይ የህይወት ዘመን ጓደኛን አብሮ በቼልሲ ውስጥ መጫወት ብሎ ሶሻል ሚዲያውም ላይ ለጥፏል። ስለዚህ በጣም ጠንካራ ኢንትረስት እንደነበረው እናውቃለን። ቼልሲ ግን አብዛኛው የዝውውር ጉዳይ ለወራት ሲዝኑ ከመጠናቀቁ በፊትም በመጨረሻዎቹ 3-4 ወራትም ብዙ ይነገር የነበረው ሌላኛው የለንደን ክለብ አርሰናል የዚህ ክረምት ትልቁ የዝውውር እቅዱ የነበረው ይህንን ተጫዋች ማስፈረም ነው የሚል ነው። የአርሰናል ፍላጎት በእርግጥም ተጨባጭ ነበር። እንዲያውም አንዳንድ ሪፖርቶች የሚያሳዩት ተጫዋቹ ወደ ቼልሲ ባለፈው ቅዳሜ ዝውውሩን ባያደርግ ኖሮ የዓለም ዋንጫው ከተጠናቀቀ በኋላ አርሰናል በዚህኛው ሳምንት ዝውውሩን አክስለሬት ማድረግ ይጀምራል የሚል ሪፖርት ነው። ቅዳሜ ከዝውውሩ ይፋ መደረግ በፊት ጭምር የወጡ አንዳንድ ታማኝ ብዙሃን መገናኛዎች አርሰናል በሚቀጥለው ሳምንት ዝውውሩን በተመለከተ ከአስቶን ቪላ ጋር ጠበቅ ያለ ድርድር ማድረግ ይጀምራል የሚል ኤክስፔክቴሽን የነበረው እና የቼልሲ ዝውውሩ ያልተጠበቀ ነው። ሾክ የሚባል ድንገት የተፈጠረ ዝውውር ነው። ስለ ተጫዋቹ ድንገት ያለው እውቀት አይደለም፣ ግን ዝውውሩ የተፋጠነው በመጨረሻ አካባቢ ነው። ሰኞ ዕለት የሜዲካሉን አደረገ። ትላንትና ምሽት ላይ አዲሱ የቼልሲ ተጫዋች ሆኖ መፈረሙ በይፋ ተረጋገጠና አብዛኞቹ ግምቶች የነበሩት ወደ አርሰናል ይዘዋወራል የሚል ነው። ለምን ወደ አርሰናል ያልተዘዋወረው? የተለያዩ ምክንያቶች አሉ። አንደኛው የዝውውሩ ገንዘብ ጉዳይ ነው። እንዲያውም በ117 ሚሊዮን ፓውንድ አርሰናል አስቶን ቪላና ቼልሲ በዝውውር ሂሳቡ ላይ ከተስማሙ በኋላ አስቶን ቪላ ለአርሰናል ኦፈር አድርጎት ነበር። ይህን ገንዘብ ከፍላችሁ መውሰድ ትፈልጋላችሁ የሚል የአርሰናል ቫሉዌሽን ከ80 እስከ 90 ሚሊዮን ፓውንድ የሚያወጣ ተጫዋች ነው፣ ከዛ በላይ የሚያወጣ አይደለም የሚል ነው። ስቲል ከፍተኛ ገንዘብ ነው። 80ም 90ም ቢሆን በጣም ትልቅ የዝውውር ገንዘብ ነው። ግን ዲክላይን አደረገ አርሰናል መጨረሻ ላይ። ተጫዋቹም በተለይ ከሻቢ አሎንሶ ጋር ከተነጋገረ በኋላ ወደ ቼልሲ የመዘዋወር ፍላጎት እንደነበረውም ተነግሯል። አንድ የሚነግረን ነገር ግን ምሳ የብሉኮ የመጀመሪያው ክረምት ካልሆነ በስተቀር ልክ ከሮማን አብራሞቪች ቼልሲን ከተረከበ በኋላ ብሉኮ መጀመሪያ አካባቢ የመጣቸውን ተጫዋቾች ካየሽ በእድሜ በሰል ያሉ ተጫዋቾችን ራሂም ስተርሊንግን፣ ኩሊባሊን፣ ኦባሚያንግን እንዲህ አይነት ከፍተኛ ልምድ ያላቸውን ተጫዋቾች ማምጣት ላይ ነበር ያተኮረው። ያኔ ቶድ ቦሊ የሚባሉት ሰው እንደ ስፖርት ዳይሬክተር ነበር ይሰሩ የነበሩት። ቼልሲ በይፋ የተሾመ የስፖርት ዳይሬክተር አልነበረውም። ከዛ በኋላ ባሉት አመታት ግን ቼልሲ ገና የሆኑ ለዋናው ቡድን ያልተዘጋጁ የሚመስሉ ተጫዋቾችን በብዛት የማስፈረም አካሄድ ነው የነበረው እና አንድ በቼልሲ አካሄድ ላይ የነበረው ህጸጽ እሱ ነው። እንዲያውም ከዚህ በፊት ማንስቼው አውቃለሁ። የቼልሲ አንደኛው ዳይሬክተር በሶሻል ሚዲያ ላይ ከፍተኛ ፕሬዘንስ ካለው አንድ የቼልሲ የደጋፊዎች ግሩፕ ጋር ውይይት አድርገው ነበር እና የቼልሲን ሞዴል እንደ 2007-8 አካባቢ የአርሰናል ሞዴል የቆጠሩ የቼልሲ ደጋፊዎች ነበሩ። ምክንያቱም ያኔ የአርሰናል ስብስብ በኤምሬትስ ስቴዲየም ግንባታ ምክንያት ሲኒየሮቹ ተጫዋቾች በየአመቱ 2-3 ተጫዋቾች እየለቀቁ በእነሱ ፈንታ የ24-25 ዓመት ተጫዋች ወይ የ27-28 ዓመት ተጫዋች ቢለቅ እሱን ለመተካት የሚመጣው ተጫዋች ገና 19 ዓመቱ የሆነ ተጫዋች ነው። ትልቅ ፖቴንሻል ነው፣ ግን ገና የተሟላ ለዋንጫ እንድትፎካከር የሚያደርግ ልምድ ያለው ሬዲሜድ የተዘጋጀ ተጫዋች አይደለም እና
እሱን እየጠቀሱ እንደዛ አይነት ሂደት ውስጥ ማለፍ የለብንም፣ ምክንያቱም ይሄ አይሳካም። እና ደግሞ አንዳንድ ተጫዋቾች ረጅም ጊዜ ኮንትራት ቢኖራቸውም ብዙዎቹ ተጫዋቾች የ8 የ9 የ10 ዓመት ኢቭን ኮንትራት ያላቸው ተጫዋቾች ቢሆኑም የሆነ እድሜ ላይ ዋንጫ ማሸነፍ አለብን ብለው በሚያምኑበት እድሜ ላይ ተስፋ መቁረጥ ይጀምራሉ፣ ለመልቀቅ አጅቴት ማድረግ ይጀምራሉ። ስለዚህ መጨረሻ አይኖረውም ይሄ አይነት አካሄድ የሚል ኮንሰርን የነበራቸው የቼልሲ ደጋፊዎች ይህንን ለቼልሲ አንደኛው ዳይሬክተር ገልጸው ነበር። ግን ባለፈው በአንድ የቢዝነስ ኮንፈረንስ ላይ የቼልሲ አንደኛው አድራጊ ፈጣሪ የሚባሉ ሰው ቤዳድ ኤግባሊ የሚባሉ ሰው ናቸውና አሁን ገብቶናል፣ ምክንያቱም አንድ ሞዴል ነበረን የምንከተለው ሞዴል፣ ነገር ግን ያንን ሞዴል ማስተካከል ማሻሻል እና ከቀደሙ ስህተቶች መማር ያስፈልጋል የሚል አስተያየት ሰጥተዋል። እና ከዛ ጊዜ ጀምሮ ይታይ የነበረ አንድ ፍንጭ ቼልሲ ባለፉት 4 ዓመታት በግርድፉ የመጀመሪያውን ክረምት እንኳ ብንቶ ባለፉት 3 ዓመት ተኩል አካባቢ ከጃንዋሪ 2023 ጀምሮ የነበረው የዝውውር አካሄድ በመጠኑ መሻሻል እንደሚያስፈልገው የድሮውን ሞዴል ሙሉ ለሙሉ መተው ማለት ሳይሆን ወጣት ተጫዋቾችን እድሜያቸው ከ22 ዓመት በታች የሆኑ ተጫዋቾችን ማስፈረምን መተው ማለት ሳይሆን ነገር ግን እንደመጡ ቡድኑን ለመልመጃ ለመጎልበቻ ጊዜ የማይፈጁ ተጫዋቾችን ማምጣት ኢሚዲየት የሆነ ተጽዕኖ መፍጠር የሚችሉ ተጫዋቾችን ማስፈረም ላይ መጠነኛ ማሻሻል እንደሚያስፈልጋቸው ያመኑ ይመስላል። አሁን ይሄ የሞርጋን ሮጀርስ ዝውውር የሚነግረን እሱ ነው። የሁለቱም አካሄዶች ቅይጥ ነው ማለት ይቻላል። አንደኛ ያው ነው፣ ወጣት ነው፣ 23 ዓመቱ ነው ገና። ስለዚህ ከድሮ አካሄድ አፈነገጡ ማለት አይቻልም። ግን አንድ ሌላ ምልክት አይተን ነበር። መጨረሻ ላይ ዝውውሩ ዳር ባይደርስም ግራኒት ዣካን የማስፈረም ፍላጎት ነበራቸው። ዣካ በመጨረሻ በሰንደርላንድ ለመቆየት ወስኗል። ሰንደርላንድም ተጫዋቹን የመልቀቅ ፍላጎት አልነበረውም። ግን ቼልሲ ኢንሲስት እያደረገ ነበር። ከሻቢ አሎንሶ ጋር አብሮ ሰርቷል። ዣካ 30ዎች ውስጥ ያለ ተጫዋች ነው እና ቼልሲ በፍጹም 30ዎች ውስጥ ያለ ተጫዋች የማስፈረም አካሄድ አልነበረውም ባለፉት 3-4 ዓመታት። እንዲያውም በእድሜ ትልቁ በቅርብ ጊዜ ቼልሲ ያስፈረመው አውትፊልድ ተጫዋች ቶሲን የሚባለው ተከላካይ ነው። እሱም በነፃ ነው ከፉላም የመጣው። ግን የሚነግርሽ ነገር ይሄ የሞርጋን ሮጀርስ ዝውውርም እንግዲህ ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው የነበረ ተጫዋች ነው። በጣም አስደናቂ የውድድር ዘመን ያሳለፈው እና የተዘጋጀ ተጫዋች ነው። አሁን በቀጥታ የቼልሲ የመጀመሪያ አሰላለፍ ውስጥ ለመግባት የሚያስችል ዝግጅት ያለው ተጫዋች ነው። ሬዲሜር ተጫዋች የሚባለው እንዲህ አይነቱ ተጫዋች ነው። ግን ደግሞ ሌሎችን ፍላጎቶቻቸውን ስታይ ለምሳሌ ማግዘንስ ለክሩዋን ለማምጣት ንግግር እያደረጉ ነው ከክሪስታል ፓላስ። እሱ 25 ዓመቱ ነው። እሱም ሬዲሜር ተጫዋች ነው። ለአመታት በፈረንሳይ ሊግ ተጫውቷል፣ በጀርመን ቡንደስሊጋ ተጫውቷል፣ የቮልፍስቡርግ ተጫዋች ነበር። ላለፉት ጥቂት ዓመታት ደግሞ በክሪስታል ፓላስ ውስጥ ተጫውቷል እና ልምድ ያለው ተጫዋች ነው። እንደመጣ የመጀመሪያ አሰላለፍ ውስጥ ሊካተት የሚችል ለፈረንሳይ ብሔራዊ ቡድን የተጠራ ተጫዋች ነው። አንደኛው ያንን በመጠኑ እሳቸው ትዊክ ያሉትን መጠነኛ እርማት ማሻሻል ያሉትን አካሄድ የሚያሳይ ዝውውር ይመስለኛል። ሁለተኛ ሻቢ አሎንሶ ያለውንም የኃላፊነት መጠን የሚገልጽ ነው። ባለፈው የፓሌስትራ ዝውውር ሲፈጸም ተመሳሳይ ነገር አንስተን ነበር። ምክንያቱም ከዚህ በፊት የነበሩት አሰልጣኞች ከቱሄል በስተቀር ግን ቱሄልም ብዙ አልቆዩ፣ ገና ሲዝኑ እንደተጀመረ 1 ወር ሳይቆዩ ነው ከኃላፊነት እንዲነሱ የሆነ። ግን ከዛ በኋላ ፖተር፣ ፖቼቲኖ፣ ማሬስካ፣ ሮሲኝ ሌሎችም አሰልጣኞች በዝውውር ጉዳዮች ላይ እነዚህ ናቸው ዋና አሰልጣኞቹ። በዝውውር ጉዳዮች ላይ ያን ያህል የነቃ ተሳትፎ የማድረግ መብት አልነበራቸው ወይም እንዲህ አይነት የስራ ድርሻ አልነበራቸውም። የስራ ማዕረጋቸውም ሄድ ኮች የሚል ነው። ሻቢ አሎንሶ ገና ኃላፊነቱን በተረከበበት ጊዜ ማኔጀር ተብሎ ነው የተጠራው። መጠሪያው ኦፊሻሊ ማኔጀር ነው። እንግሊዝ ውስጥ እንደ አጠራር ሄድ ኮች የሚል ስም ያለው ወይም እንደዚህ አይነት የስራ ድርሻ በክለቡ የተሰጠውም ሰው ማኔጀር እየተባለ ነው የሚጠራው። ግን ማኔጀሮች 5 ብቻ ነው የነበሩት። ጓርዲዮላ፣ አርቴታ፣ ዳንኤል ፋርከ እንዲህ አይነት አሰልጣኞች 5 አሰልጣኞች ብቻ እና ኡናይ ኤመሪ እንደዚህ 5 አሰልጣኞች ብቻ ናቸው ማኔጀርስ የነበሩት። ሌሎቹ በሙሉ የተቀሩት 15ቱ ሄድ ኮች ናቸው። ስለዚህ ሲምቦሊክ ነው። በዝውውር ጉዳዮች ላይ ገፍቶ እንደሚሄድ የሚያሳይ ነው። ባለፈው ልክ ተጫዋች ወደ ኢንተር ሊዘዋወር ከተቃረበ በኋላ ፓሌስትራን ማለት ነው ራሱ ያለውን ጣሊያንኛ ሁሉ አሰባስበው በቪዲዮ ኮንፈረንስ ለምን እንደፈለገው ለምን ያህል ጊዜ እንደተከታተለው በቼልሲ የሱ አዲስ የቡድን ግንባታ ውስጥ ምን አይነት ድርሻ እንደሚኖረው ፕሬዘንት ያደረገለት እሱ ነው። አሁንም በዚህ ዝውውር ውስጥ የምናየው ነገር ተመሳሳይ ነው። አርብ ዕለት አሁን የድርድሩን ጉዳይ ምን ያህል ገንዘብ ይከፈለው፣ ለተጫዋቹ የሚከፈለው ሳምንታዊ ደሞዝ፣ ቦነስ፣ ኢንሴንቲቭ ምን የመሳሰለው ጉዳይ መቼስ የአሎንሶ ጉዳይ አይደለም። አሎንሶ ስፖርታዊ ጉዳዮችን ነው በተመለከተ ለተጫዋቹ ፕሬዘንቴሽን ሊያቀርብ የሚችለው እና ልክ የእንግሊዝ ብሔራዊ ቡድን በዚህኛው የዓለም ዋንጫ ፍጻሜ እንደማይደርስ ከታወቀ በኋላ ነው ዝውውሩ አክሰለሬት የተደረገውና አርብ ዕለት ደውሎለት ነበር ሻቢ አሎንሶ የሚሉት ሪፖርቶች።
ከዛ በኋላ ነው ምን አይነት ሚና እንደሚኖረው የሱ ቡድን ውስጥ የቱ ጋር እንደሚጫወት። አንድ ቦታ ቃል አልገባለትም ተብሏል፣ ግን በተለያዩ ቦታዎች ላይ ተጠቀምባለሁ ብሎታል። ስለዚህ የስፖርት ብሪፊንግ ሰጥቶታል እና በዝውውሮች ላይ ያለውን ተሳትፎ ካየሽ ያ ገና ሲሾም ያየነው አንደኛው ምልክት ማኔጀር የሚለው ምልክት ነው እና ሻቢ አሎንሶ ቼልሲን በደንብ አጥንቷል። አናሊቲካል ጭንቅላት ያለው ሰው መሆኑ ግልጽ ነው። እንደዛ አይነት የበለጠ በዝርዝር ነገሮችን የሚያይ ሰው ነው እና እንዴት ነው ግን ተቀብሎ የመጣው ይሄንን ኃላፊነት የሚል ትኩረት የሳበው ንግግር ነበር። ምክንያቱም የሊቨርፑል ስራ የሚጠብቀው ሰው ይመስል ነበር። በቀደምም የታይሚንግ ጉዳይ ነው ብሏል። ለምንድን ነው ወደ ሊቨርፑል ያደርከው የሚለው ጉዳይ ታይሚንግ ነው። በቃ ያኔ እሱ ወደ ቼልሲ በመጣበት ጊዜ የሊቨርፑል ስራ አቬይለብል አልነበረም። የነበረውም ግምት ስሎት በብዙ ደጋፊዎች እንዲለቁ ይፈለግ የነበረም ቢሆን ሊቨርፑል እሳቸውን የሚያቆይ ነበር ይመስል የነበረው። መጨረሻ አካባቢ ነው ሁኔታዎች የተቀየሩት እና በኋላ ከእሳቸው ስንብት በኋላ ነው ሊቨርፑል ሌላኛውን የባስክ ሰው እንደሆነ ኢራዮላን የቀጠረው። ወደ ቼልሲ ኃላፊነት ከመምጣቱ በፊት ሌሎቹ አሰልጣኞች የደረሰባቸው ነገር እንዲደርስበት የሚፈልግ አልመሰለኝም። ስለዚህ መጀመሪያውኑ ምን አይነት የኃላፊነት ፕሮፖርሽን እንደሚኖረው ተደራድሯል እና የእሱ ጠንካራ ሴ ያለበት በድርድር ውስጥም ከፍተኛ ተሳትፎ ነበረው። ሌላው ግን ትኩረት የሚስበው ነገር ቼልሲ እንዴት ይህንን ገንዘብ ማውጣት ቻለ ነው። ሀብታም ክለብ ነው። ቼልሲ የትኛውንም ገንዘብ ከፍሎ ተጫዋች ማለት ሌላ ክለብ ሊከፍል የሚችለውን ገንዘብ ሁሉ ከፍሎ ማምጣት እንደሚችል እናውቃለን። ግን የሚቀጥለው ሲዝን ላይ የቻምፒየንስ ሊግ ተሳታፊ አይደለም እና የቻምፒየንስ ሊግ ገንዘብ ይቀርበታል እና ባለፉትም ዓመታት ከ4ቱ ሲዝኖች በ3ቱ ቻምፒየንስ ሊግ አልተሳተፈም። ደግሞ በዚህ በኮሜርሻል ሬቬኒው በሚባለው በስቴዲየም የኔሚንግ ራይት ሊሆን ይችላል፣ በመለያ ላይ ያለ የስፖንሰርሺፕ ስምምነት ሊሆን ይችላል። ወደ ኋላ ቀረት ያለ ነው ከትልልቆቹ 6 ክለቦች አንጻር ሲታይ። ከ6ቱም ክለቦች ያነሰ የስቴዲየም ካፓሲቲ ውድ ነው፣ ግን አነስተኛ ነው። 42,000 ነው መሰለኝ አሁንም ድረስ። ማስፋፋት ደግሞ በጣም አስቸጋሪ ነው። ስታንፎርድ ብሪጅን ችግር የሆነባቸው ነገር እሱ ነው። በእነዚህ ምክንያቶች እና ደግሞ በቅርብ ጊዜ በፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽንም በዩኤፋ ፋይናንሻል ፌር ፕሌይም ቅጣት ሲጣልበት የነበረ ነው። ባለፈው ከአንድ ዓመት በፊት 26 ሚሊዮን ከዛ ፊት 2 ሚሊዮን የህግ አላከበርክም በሚል ቼልሲ ተቀጥቷል እንደሚታወቀው። ስለዚህ እንዴት ነው አፎርድ ያደረገው ይሄን ያህል ገንዘብ አንድ ተጫዋች ላይ ለማፍሰስ? ምክንያቱም አሁን ከእንግሊዛውያን ተጫዋቾች የምንጊዜም ውዱ ነው። ኤሊያስ አንደርሰን ነበር ውድ የነበረው 116 ሚሊዮን ፓውንድ እንግዲህ በሳምንታት ልዩነት ከዛ በ1 ሚሊዮን ፓውንድ የበለጠ ከፍለው ይህንን ተጫዋች ቢያንስ ከእንግሊዛውያን ተጫዋቾች የምንጊዜም ውዱ ተጫዋች አድርገውታል። በጠቅላላው በእንግሊዝ ፕሪሚየር ሊግ ታሪክ ደግሞ ከአሌክሳንድር ኢሳቅ ቀጥሎ ሁለተኛው ከፍተኛ ገንዘብ የተከፈለበት ተጫዋች ሆኗል። በጣም ከፍተኛ ገንዘብ ነው የከፈሉት። እዚህ ላይ ቅድም እንዳነሳ ነው ማርኮ ፓሌስትራ በ47 ሚሊዮን ፓውንድ መጥቷል። ፔፕ ሻቫሪያ የሚባል በራዮ ቫየካኖ የሚጫወት የግራ ፉልባክ አለ። እሱን ሊያመጡት ይችላሉ ተብሎ እየተጠበቀ ነው። ማግዘንስ ለክሯ ክሪስታል ፓላስ 55 ሚሊዮን ፓውንድ ይፈልጋል ከዚህ ዝውውር። እሱም እንደዚሁ ደግሞ ትላንት እንደሰማ ነው አሌክስ ስኮትን ለማስፈረም 64 ሚሊዮን ፓውንድ አቅርበው ቦርንመዝ ጥያቄውን ውድቅ አድርጓል። በጣም ከፍተኛ የዝውውር ገንዘብ የሚወጣበት የዝውውር ጊዜ ሊሆን ይችላል። እዚሁ ላይ ቫለንቲን ባርኮ የሚባለው የአርጀንቲና ብሔራዊ ቡድን ስብስብ ውስጥ ያየነው አልተጫወተም፣ ግን ባለፈው ቤሊንጋም እንዲያውም ከኋላ ጭንቅላቱን ሲመታው ያየነው ልጅ ማለት ነው። እሱ በስትራስቡርግ ነው የሚጫወተው እና ለሱም ገንዘብ ከፍሎ ነው የሚያመጡት። በጠቅላላው ከ300 ሚሊዮን ፓውንድ በላይ ሊሆን ይችላል ቼልሲ በዚህኛው የዝውውር ጊዜ ብቻ ለተጫዋቾች ዝውውር የሚያወጣው። አንደኛው ያው እየሸጠ ነው ቼልሲ በዛው መጠን የለቀቁ ተጫዋቾች አሉ። ለምሳሌ ኩኩሬያ ወደ ሪያል ማድሪድ ሄዷል በ50 ሚሊዮን ፓውንድ። አንድሪ ሳንቶስ ወደ ማንቸስተር ዩናይትድ ሄዷል በ50 ሚሊዮን ፓውንድ ገደማ። ታሪክ ጆርጅ ወደ ኤቨርተን ሄዷል በ30 ሚሊዮን እና ከነዚህ ሽያጮች ብቻ አንድ ደግሞ ለዌስት ብሮሚች አልቢዮን የሸጡት ጂሚ ጄ ሞርጋን የሚባል ተጫዋች አለ። እሱ ወደ 120 ሚሊዮን ፓውንድ አንድ ላይ ተሸጠው የእነዚህ 4 ተጫዋቾች የዝውውር የሽያጭ ገንዘብ ድምር ወደ 120 ሚሊዮን ፓውንድ አካባቢ ይሆናል። ከፍተኛ ነው። 37 ተጫዋቾች አሉት አሁን ቼልሲ እና ከነዚህ መካከልም የሚለቁ በርካታ ተጫዋቾች ይኖራሉ። ለምሳሌ አሌሃንድሮ ጋርናቾ ወደ አስቶን ቪላ ሊሄድ ይችላል እየተባለ ነው በእርግጥ በውሰት። ከዛ በኋላ አንዳንድ ቅድመ ሁኔታዎች ከተሟሉ ደግሞ ዝውውሩን ቋሚ የሚያደርግ የኤንዞ ፈርናንዴዝም ጉዳይ ገና አልለየለትም። የመሸጥ ፍላጎት የለውም ቼልሲ ተጫዋቹን። ሻቢ አሎንሶም የመጀመሪያ ፕሬስ ኮንፈረንሱን ባለፈው ሳምንት በሰጠበት ጊዜ ምንም ጥያቄ የለውም ተጫዋቹን ማቆየት ፈልጋለሁ ብለዋል። ነገር ግን ተጫዋቹ ለመልቀቅ አጅቴት እያደረገ ነው። የተጫዋቹ ወኪል በተደጋጋሚ ፓስቶሬ ሃቪየር ፓስቶሬ የቀድሞ የፔዤ ተጫዋች የአርጀንቲና ብሔራዊ ቡድን ተጫዋች መልቀቅ እንደሚፈልግ ወደ ሪያል ማድሪድ መሄድ እንደሚፈልግ ይናገራል እየወጣ ኤጀንቱ። እንደዚህ በፈቃዳቸውም ባይሆን ግን እንደዚህ አይነት ዝውውሮች እንደገና ሊፈጸሙ ይችላሉ።
ባለፈውም የዝውውር ጊዜ ከተጫዋቾች ሽያጭ ወደ 300 ሚሊዮን ፓውንድ ገደማ አግኝቷል። በጣም ብዙ ሽያጭ ፈጽሟል ባለፈውም ጊዜ። ስለዚህ ቼልሲ ማለት ነው ማድዌኬን ምን ሲሸጥ ማለት ነው ያገኛቸው ገንዘቦች ነበሩ። 5 አጥቂዎች አሉት። ከነሱ መካከል የተወሰኑትም ሊለቁ ይችላሉ። እንግዲህ እንደ ዴላፕ አይነቶቹ ተጫዋቾች፣ ኒኮላ ጃክሰን አይነት ተጫዋቾች፣ እንደዚህ አይነት ተጫዋቾችም ሊለቁ ይችላሉ። ስለዚህ በዝውውር ቼልሲ ተጨማሪ ገንዘብ የሚያገኝበት እድል ያለ ይመስላል። ግን እስካሁን ድረስ ብቻ 120 ሚሊዮን ፓውንድ አግኝቷል። ጥሩ ሻጭ ነው። እንደዚህ አይነት ዝውውሮችን ለመፈጸም እድል ከሰጣቸው አሁን እንግዲህ ይሄ የቼልሲን ገንዘብ የማውጣት ፖቴንሻል ሳይሆን ሕግ ሳይጥሱ ያለ ቻምፒየንስ ሊግ ተሳትፎ ማለት ኦልሞስት 100 ሚሊዮን ፓውንድ ያሳጣል ቻምፒየንስ ሊግ ለመሳተፍ እና ደግሞ ከሁሉም ትልልቅ ክለቦች ከቶተናም በስተቀር በፕሪሚየር ሊግ በእያንዳንዱ በምታጠናቅቅበት ስፍራ የምታገኘው ተጨማሪ ሚሊዮን አለ እና በዛ ምክንያትም የሚያጣው ገንዘብ አለ። 10ኛ ሆኖ የጨረሰው መጥፎ ሲዝን ነው በብዙ መለኪያዎች። ነገር ግን ባለፉት ዓመታት አንደኛ ያየነው ነገር በጣም ጥሩ ሻጭ የመሆኑ ነገር ነው። ለ2 ዓመት ቢያንስ ተከታትለውታል። ቢያንስ ለ2 ዓመት ስሙን ሰምተናል ከቼልሲ ጋር። መጀመሪያ እንዲያውም ለዚህ አስታውሳለሁ ኢያን ማትሰንን ወደ ቪላ ፓርክ በላኩበት ጊዜ ተጫዋቹን ወደ ክለቡ የማምጣት ፍላጎት ነበራቸው። በኋላ ሲጫወት ያላየነውን ኦማሪ ኬልመን የሚባልን ተጫዋች ነው ያመጡት። ያኔ በአስቶን ቪላና በቼልሲ መካከል ሁለቱም ክለቦች የፋይናንሻል ፌር ፕሌይም የፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን ደንብ ጥሰት ስጋትም ስለነበር አሬንጅድ የሚመስሉ ዝውውሮች ነበሩ። የትክክለኛ ስፖርታዊ ግብ ያለባቸው ማይመስሉ የበለጠ ቼልሲ ሆቴሎቹን የሸጠበት የሴቶቹን ቡድን የሸጠበት ወቅት አካባቢ ማለት ነው። ያን ጊዜ ስሙ ሲጠቀስ ነበር። እንግዲህ የአስቶን ቪላ ልዩነት ፈጣሪ ተጫዋች መሆን አልጀመረም፣ ገና ከሚድልስቦሮ እንደመጣ ነበር እና በኋላ ግን ያን ማትሰን ወደ አስቶን ቪላ ሄደ። በተቃራኒው ኦማሪ ኬልማን ወደ ቼልሲ መጣ እና አሬንጅድ ነው፣ ምንም ጥያቄ የለውም። ከስፖርታዊ ፍላጎቶች በተጨማሪ የህግ ከቅጣት የማምለጥ ፍላጎት እንደነበረው ግልጽ ነው። ግን ተጫዋቹን ቢያንስ ለ2 ዓመት ተከታትሎታል። እንዲሁም አንዳንድ ሪፖርቶች የሚሉት የማይክል ካሪክ ቡድን የካሪክ ተጫዋች ነበር በሚድልስቦሮ በነበረበት ጊዜ ሮጀርስ ከሲቲ ከወጣ በኋላ ወደ ሚድልስቦሮ ነበር ሄደው እና እዛ ግማሽ ፍጻሜ ደርሶ ነበር በሊግ ካፕ ሚድልስቦሮ እና በአንደኛው ጨዋታ ከቼልሲ ጋር ነበር የተጫወቱት። ቼልሲ ላይ ጎል አስቆጥሮ ነበር እና የቼልሲ መልማዮች ከዚያ ጊዜ ጀምሮ ነው ጠንከር ያለ ፍላጎት እዚህ ተጫዋች ላይ የነበራቸው። ግን እንደ ጆ ሺልድስ አይነት የማንቸስተር ሲቲ አካዳሚ ውስጥ የሰሩ ሰው ረጅም ጊዜ የሚያውቁት ሰውም ስለ ተጫዋቹ ፈርስት ሃንድ እውቀት ነበራቸው። በደንብ እድገቱን፣ ጠባዩን፣ ስኪል ሴቱን፣ ችሎታውን ምን አይነት አጫወት እንዳለው ጥሩ ግንዛቤ ያላቸው እድገቱን በሚገባ የተከታተሉ ሰው ናቸው። ስለዚህ የእሳቸውም ኢንፎርሜሽን ቀላል አይደለም። ለማንኛውም ዝውውሩ ተፋጠነ የተባለው ሐሙስ ዕለት ነው። አጭር ጊዜ ፈጀ። ረጅም ያልተጓተተ የሚዲያ አጀንዳ ያልሆነ ትልቅ ምድሮ ትራንስፈር ሳጋ ይባላል። አሁን ኤሌት አንደርሰን ወደ ማንቸስተር ሲቲ ሲዘዋወር በጣም ረጅም ጊዜ ፈጅቶ ነበር አይደል? ወሬው ቢያንስ መወራት ከጀመረበት ጊዜ ጀምሮ ዝውውሩ እስኪጠናቀቅ ድረስ ረጅም ጊዜ ነበር የፈጀ። ይሄኛው በጣም በአጭር ቀን የተጠናቀቀ፣ እንዲያውም አንዳንድ ዘገባዎች 48 ሰዓት ብቻ የፈጀ ዝውውር ይሉታል እና ልክ የአስቶን ቪላን ፍላጎት፣ የቼልሲን ፍላጎት፣ የተጫዋቹን ፍላጎት የነበረው የዓለም ዋንጫ እየተደረገ ስለነበር በጠቅላላው በዓለም ዋንጫ ጊዜ እንደዚህ አይነት በጣም ትልልቅ ዝውውሮችን ለማቀላጠፍ በተለይ ደግሞ በዓለም ዋንጫው የተሳተፉ ያሉ ተጫዋቾችን በተለይ ደግሞ በዓለም ዋንጫው ላይ ዋንጫውን የማሸነፍ እድል አላቸው በሚባሉ ቡድኖች ውስጥ የሚጫወቱ ተጫዋቾችን ማስፈረም በጣም አስቸጋሪ ነው እና ተጫዋቹም የዓለም ዋንጫው ላይ ሙሉ ትኩረት ማድረግ ፈልጎ ነበር። አስቶን ቪላም ያንን መረበሽ አልፈለግም። ግን አስቶን ቪላ ደግሞ የዓለም ዋንጫው ላይ ጥሩ ከተጫወተ ከፍ ያለ የዝውውር ገንዘብ እናገኛለን የሚል ስሌት ነበረው። ቼልሲም የእንግሊዝ ብሔራዊ ቡድንን ካምፕ በሚረብሽ የዝውውር ጉዳይ ላይ መጠመድ አልፈለግም። ነገር ግን በአርጀንቲና ተሸነፈ የእንግሊዝ ብሔራዊ ቡድን 2-1 እና ከዓለም ዋንጫ የማሸነፍ እድል ውጭ ሆነ። ጨዋታ ነበረው፣ ግን የደረጃ ጨዋታ ነው የነበረው። ያን ያህል ከፍተኛ ግምት የሚሰጠው ጨዋታ አይደለም እና ሐሙስ ዕለት ነው በረቡዕ ዕለት ተሸነፈ። ሐሙስ ዕለት ነው ድርድሩ መቀላጠፍ የጀመረው። ልክ በቃ የእንግሊዝ ብሔራዊ ቡድን እጣ ከታወቀ በኋላ የዓለም ዋንጫው ማሸነፍ እንደማይችል ከታወቀ በኋላ ወዲያው ነው ወደ ዝውውር የገቡት። ቅድም እንዳልኩት አርሰናል ከዚህኛው ሳምንት ጀምሮ ነበር የዓለም ዋንጫው ካምፔን ካለቀ በኋላ ከእሁድ በኋላ ነው ከተጫዋቹ ጋር ከአስቶን ቪላም ጋር ረጅም ጊዜ የቆየ ኔጎሽዬሽን የነበረን ቢሆን ግን የመጨረሻውን ፑሽ ለማድረግ ያሰበው ከሰኞ በኋላ ነው ሲባል የነበረው። ስለዚህ የቼልሲ ሁሉም የስፖርት ዳይሬክተሮች ያንን ዝውውር በአጭር ጊዜ ለማጠናቀቅ ከፍተኛ ድርድር እያደረጉ ነበር። ናሴፍ ሳዊሪስ የአስቶን ቪላው ሊቀመንበርና ከፍተኛ ባለድርሻ ከቤግዳድ ኤግባሊ ጋር ይነጋገሩ ነበር። ተጫዋቹ በቪዲዮ ኮንፈረንስ ከሻቢ አሎንሶ ጋር ይነጋገር ነበር። ስለዚህ ቢሃይንድ ዘ ሲን
ብዙ ጥረቶች ሲደረጉ ቆይተዋል እና እዛው ካምፕ ውስጥ ደግሞ ሪስ ጄምስ የቼልሲ ተጫዋች ነው፣ እሱም የማግባባት ስራ ሲሰራ ነበር ተብሏል። ያው 3 የአርሰናል ተጫዋቾች አሉ እዛው የእንግሊዝ ብሔራዊ ቡድን ካምፕ ውስጥ፣ እነሱም ሲያነጋግሩት ነበር ተብሏል። ግን መጨረሻ ላይ የቼልሲን ፕሮፖዛል ነው ተጫዋቹ የተቀበለው እና በደንብ ፕላን የተደረገ የሚመስል ቶሎ ኤግዚኪዩት የተደረገ ረጅም የድርድር ጊዜ ያልፈጀ ከሞላ ጎደል ቼልሲም በአስቶን ቪላ የተጠየቀውን ገንዘብ የከፈለበት ነው። ምክንያቱም አስቶን ቪላ አሁን ሌሎች ዝውውሮች እንደዚህ ይሄ ዶሚኖ ኢፌክት አላቸው። ለምሳሌ ኤሊየት አንደርሰን በዛ ገንዘብ ሲዘዋወር ታያለሽ። የአስቶን ቪላ ሀሳብ የማጥቃት ተጫዋቾች የበለጠ ገንዘብ ኮማንድ ያደርጋሉ። ስለዚህ ቢያንስ በጥቂትም ቢሆን ከሱ የበለጠ ገንዘብ ካልሆነ በስተቀር አንሸጠው የሚል አቋም አላቸው። ስፔሻል ኳሊቲ ነው ይሄ ተጫዋች። ሁለተኛ ሳንድሮ ቶናሊ፣ ማቴዎስ ፈርናንዴዝ አይነት ተጫዋቾች በጣም በከፍተኛ ገንዘብ ሲዘዋወሩ አይተዋል እና የኤሊየት አንደርሰን ዝውውር ገበያ ሁሉ ኢንፍሌት የማድረግ አዝማሚያ አለው። የሆነ ጊዜ የኔይማር ዝውውር የዝውውሮችን ዋጋ በሙሉ አንሮት ነበር። ከዛ በኋላ የኦስማን ዴምቤሌን፣ የፊሊፕ ኮቺኞን፣ የአንቷን ግሪዝማንን የሌሎችንም ተጫዋቾች የዝውውር ገንዘብ አንሮታል። ሪፈረንስ መሆን ይጀምራል፣ ማጣቀሻ መሆን ይጀምራል። ያ ተጫዋችማ በዛ አይነት ገንዘብ የሚዘዋወር ከሆነ በሚል ክለቦች የመደራደሪያ መነሻ ማድረግ ይጀምራሉ። ለምሳሌ የሆነ ጊዜ አርሰናል ለዴክላን ራይስ 105 ሚሊዮን ከፈለ። በብራይተን አናሊሲስ ካይሴዶ ከራይስ ያነሰ ተጫዋች አይደለም እና ማንም ሊገዛ የሚፈልግ ክለብ እንግዲህ ጃንዋሪ ላይ አርሰናል በ70 ሚሊዮን ፓውንድ ሊገዛው ድርድር ላይ ነው። ወደ ቼልሲ ከመዘወሩ ከወራት በፊት ራሱ በአንድ የኢኳዶር የቴሌቪዥን ጣቢያ ላይ ወጥቶ ህልሜ ነው ወደዛ መሄድ ምናምን ብሎ ሁሉ ተናግሮ ነበር። ያን ጊዜ ፎርስ ለማድረግ ሞክሮ ነበር። ግን ብራይተን በታሪኩ ለመጀመሪያ ጊዜ አውሮፓ ውድድር ላይ ሊሳተፍ የሚችልበት እድል ስለነበር ሮቤርቶ ዲዘርቢ አሰልጣኝ በነበሩበት ጊዜ እና በዛው ተመሳሳይ ጊዜ ሊያንድሮ ትሮሳር ከአሰልጣኙ ጋር ጥል ውስጥ ገብቶ ስለነበር ኮንትራት አላደስም ብሎ ነበር ከዲዘርቢ ጋር እና ወደ አርሰናል ሄደ። ሌላ ወሳኝ ተጫዋች መልቀቅ አልፈልጉም በዛ ተመሳሳይ ጊዜ። ስለዚህ ለሳምንታት አቆዩት፣ ለተጨማሪ ወራት አቆዩት እና በወራት ውስጥ ከ30 እስከ 40 ሚሊዮን ፓውንድ ተጨማሪ ገንዘብ አግኝተው ነው ተጫዋቹን የሸጡት። ግን ብራይተን የራይስን ዋጋ እንደ መነሻ አድርጎ ይጠቀምበት ነበር። የኤሊየት አንደርሰን ዝውውር ቀድሞ መፈጸም የዚህኛውን ተጫዋች ዋጋም ኮንዲሽን አድርጎታል። ለምሳሌ አስቶን ቪላ ሜቢ 100 ሚሊዮን ፓውንድ ለመቀበል ፈቃደኛ ሊሆን ይችል ነበር፣ ግን ከኤሊየት አንደርሰን በታች በሆነ ገንዘብማ አንሸጠውም የሚል አቋም ደግሞ ይዟል። ቼልሲም ግን ፈቃደኛ ነበር ያንን ገንዘብ ለመክፈል። ረጅም የድርድር ጊዜ ያልፈጀው ለዚህ ነው። ፖል ዊንስታንሊ፣ ጆ ሺልድ፣ ሳም ጄዌል ና ሎረንስ ስቱዋርት የሚባሉ ሌሎች የቼልሲ ዳይሬክተሮች በድርድሩ ላይ ተሳትፈዋል። የረጅም ጊዜ ጓደኛው የሆነው ከሲቲ አካዳሚ ጀምሮ አብሮት የነበረው ኮል ፓልመርም በቴክስት መልእክት ልኮለት ነበር ተብሏል። ስለዚህ ብዙ ሰዎች የተሳተፉበት ተጫዋቾች፣ ራሱ አሰልጣኙ፣ ዳይሬክተሮች፣ የክለቦቹ ኃላፊዎች እና ባለቤቶች በቀጥታ የተደራደሩበት ግን በአጭር ጊዜ የተጠናቀቀ ዝውውር ነው የነበረው። ለዚህ ነው አርሰናል ፌቨራይት ነው ሲባል ቢቆይም ዝውውሩ ሳይሳካ ይቀረው እና ልክ በአስቶን ቪላ ና በቼልሲ መካከል የዝውውር ገንዘቡን በተመለከተ ከተጫዋቹም ጋር ፐርሰናል ተርምስ የሚባለውን ጉዳይ በተመለከተ ስምምነት ላይ ከተደረሰ በኋላ ነው አርሰናል በዚሁ ገንዘብ ልታስፈርሙ ትፈልጋላችሁ ወይ ተብሎ የተጠየቀው እና በአርሰናል ቫሉዌሽን ይህን ያህል ገንዘብ የሚያወጣ ተጫዋች አይደለም የሚል ቫሉዌሽን ስለነበር በድርድር ውስጥ አልገቡበትም የሚል ሪፖርት አይቻለሁ እና ከዛ በኋላ ወጥተዋል። ለምንድን ነው ከአርሰናል ይልቅ ወደ ቼልሲ ሄደው የሚለው ሌሎች ምክንያቶች አሉት። በኋላ ደግሞ አነሳዋለሁ። ግን የቱ ጋር ይጫወታል፣ አሁን ለቼልሲ ምን አይነት ጥቅም ይሰጣል የሚለው በጣም ወሳኝ ይመስለኛል። ይሄ እንደ ሻቢ አሎንሶ ፎርሜሽን የሚወሰን ነው። ሻቢ አሎንሶ እስካሁን ድረስ ምንም እንደዚህ አይነት ኢንዲኬሽን አላየንም። አንዳንድ ዘገባዎች እንዳየሁት 4-2-3-1 መጫወት ይፈልጋል የሚሉ ሪፖርቶች አይቻለሁ። ግን የሻቢ አሎንሶ ትልቁ የስራ ስኬት በሌቨርኩዘን በነበረበት ጊዜ በ3-4-2-1 የተጫወተበት ቡንደስሊጋውን አንድም ጨዋታ ሳይሸነፍ ሻምፒዮን የሆነበት፣ ዴፍፒ ፖካል አንድም ጨዋታ ሳይሸነፍ ሻምፒዮን የሆነበት፣ መጨረሻ ላይ በፍጻሜው ጨዋታ ቢሸነፍም ግን በዩሮፓ ሊግም አንድም ጨዋታ ሳይሸነፍ ፋይናል የደረሰበት፣ አመቱን ሙሉ 52 ጨዋታ ሳይሸነፍ እስከ እዛ የዩሮፓ ሊግ ፍጻሜ ድረስ የተጓዘበት፣ በጀርመን እግር ኳስ ታሪክም ታሪካዊ የሆነ የውድድር ዘመን ሲያሳልፍ ያ ቡድን በ3-4-2-1 ፎርሜሽን ከባየር ሚኒክ ጋር በነበረ ጨዋታ አዳፕት እንዳደረገ በ4-2-3-1 ተጫወተ አስታውሳለሁ። ግን በጠቅላላው ያ ቡድን የሚታወሰው በሁለት ዊንግ ባኮች፣ በሁለት ጥልቅ አማካዮች፣ በሁለት ኢንሳይድ 10 ቁጥሮች በሚባሉ ወደ ውስጥ በቀኝና በግራ በኩል የሚጫወቱ 10 ቁጥሮች የሚጠቀም 3 የመሀል ተከላካዮች የሚያሰልፍ ቡድን በመሆኑ ነው ይታወቅ ነበር። የሚታወቅ ጠንካራ የፎርሜሽን አይደንቲቲ የነበረው። ከዛ ወደ ሪያል ማድሪድ ሄደ። በሪያል ማድሪድ አንዳንድ ተጫዋቾችን ሲያስፈርም ያንኑ ብሉፕሪንት መድገም የፈለገ መስሎ ነበር። ለምሳሌ አልቫሮ ካሬራስ በጣም ጥሩ ዊንግ ባክ ነው። መከላከል ድክመት አለበት፣ ግን በማጥቃቱ በኩል የሚደነቅ ተጫዋች ነው።
ትሬንት አሌክዛንደር አርኖልድ ተመሳሳይ ፕሮፋይል ያለው ተጫዋች ነው። ሁለቱን በቀኝና በግራ ክንፍ በኩል አድርጎ ምናልባት የሌቨርኩዘኑን ፎርሜሽን ሊደግም ይችላል የሚል ግምት ነበር። ግን በአብዛኛው በ4-2-3-1 በ4-3-3 ለመጫወት ሲሞክር ነው የነበረው። አንዳንድ ጊዜ ሞክሮት ያውቃል፣ ግን አይ ቲንክ የሪያል ማድሪድን ስኳድ ለዛ ጨዋታ የሚሆን ነው ብሎ ያምናል መሰለኝ። ሪያል ማድሪድም በጣም ረጅም ጊዜ በባክስሪ ተጫውቶ አያውቅም። በትንሹ 30 ዓመት በባክስሪ ተጫውቶ አያውቅም። አሁን ቼልሲ ውስጥ ምን ያደርጋል የሚለውን ከግምቶች ውጪ ራሱ የትኛውን ፎርሜሽን እንደሚከተል በቀደም በነበረው ፕሬስ ኮንፈረንስም ላይ በግልጽ አልተናገርም። ግን ለምሳሌ በሌቨርኩሰን በተጫወተበት ስኬታማ በሆነበት በ3-4-2-1 ሚና የሚጫወት ከሆነ በቃ ሌላኛው ፍሎሪያን ቪርትዝ ይሆናል ማለት ነው። ፍሎሪያን ቪርትዝ ያኔ የቡንደስሊጋ ምርጥ ተጫዋች የነበረው ከሁለቱ የ10 ቁጥር ሚናዎች መካከል ወደ ግራ ድልቶ የሚጫወተው ተጫዋች ስለነበር አሁን ወደ አርሰናል ቢመጣ የአርሰናል ሰዎች ለሱ የሰጡት ኢምፕሬሽን የግራ ክንፍ ተጫዋች ትሆናለህ የሚል ነው። ኤክስክሉሲቭሊ የግራ ክንፍ ተጫዋች ትሆናለህ የሚል ነው። በግራ ክንፍ ተጫዋችነት ተጫውቷል። ያንን በሚገባ ማድረግ ይችላል፣ ችግር የለበትም። ብዙ ጨዋታዎችን በተጠናቀቀው የውድድር ዘመን በግራ ክንፍ ተጫዋችነት ተጫውቷል። በፕሪሚየር ሊግ ከተጫወታቸው ጨዋታዎች መካከል 21ዱን እንደ 10 ቁጥር 16ቱን የግራ ክንፍ ተጫዋች ሆኖ የተጫወተው። እንዲያውም ቁጥሮቹ በጣም ከፍ የሚሉት የግራ ክንፍ ተጫዋች ሆኖ ግን ወደ ውስጥ እየሰበረ የሚገባ እንደ ሉካ ዲኛ ወይም ኢያን ማትሰን አይነት የኮሪደር ፉልባኮች ወይም አፕ ኤንድ ዳውን ፉልባክስ የሚባሉት እነሱ የሜዳውን ጠርዝ ይዘው ሲጫወቱ እሱ ወደ ውስጥ እየገባ መነሻውን ከግራ ያደረገ ግን ወደ ውስጥ የመግባት ነጻነት የተሰጠው ላይሰንስ የተሰጠው ተጫዋች ሆኖ ሲጫወት በጣም ኢፌክቲቭ ነበር። የአርሰናል ሀሳብ እንደዛ እንዲጫወት። በቼልሲ በኩል ግን ተጫዋቹን ለማስፈረም ዋና ምክንያት የነበረው ቨርሳታይል የመሆኑ ነገር ነው። በቀኝም ባለፈው ከአርጀንቲና ጋር እንግሊዝ ስትጫወት በተሰለፈበት ቦታ ማለት ነው ጠለቅ ባለ አማካኝነት ስፍራም ሀሰተኛ 9 ቁጥርም የግራ ክንፍ ተጫዋችም የግራ 10 ቁጥርም ሆኖ መጫወት ይችላል። ስለዚህ ጋር የሚሰለፈው የሚለው አሰልጣኙ እንደሚጠቀምበት ፎርሜሽን ይወሰናል። 3-4-2-1 የሚጫወት ከሆነ በግራ በኩል የሚጫወተው 10 ቁጥር እሱ ነው እና ምናልባት በቀኝ በኩል ያለው 10 ቁጥር ኮል ፓልመር ይሆናል ማለት ነው። ግልጽ ነው የቱ ጋር እንደሚጫወት። ግን 4-3-3 ነው ወይም 4-2-1 የሚጫወት ከሆነ ደግሞ የግራ ክንፍ ተጫዋች ሆኖ የመሰለፍ እድሉ የበለጠ ከፍተኛ ይመስላል። ምክንያቱም ቼልሲ ለረጅም ጊዜ እዛ ቦታ ላይ ተጫዋቾች ሞከረ የሚያረካ ተጫዋች ማግኘት አልቻለም። ከኤደን ሃዛር መልቀቅ በኋላ ኤደን ሃዛር ለቀቀ። በጣም ብዙ ተጫዋቾች ናቸው የመጡና የሄዱት እዛ ቦታ ላይ። አሁን በቅርብ ጊዜ ባለፈው ክረምት እንኳን አሌሃንድሮ ጋርናቾን ከማንቸስተር ዩናይትድ፣ ጄሚ ባይኖ ጊተንስን ከቦሩሲያ ዶርትሙንድ አመጡ፣ አልሰራም። ከዛ በፊት እንደ ሚካኤሎ ሙድሪክ አይነቶቹን ተጫዋቾች ብዙ ገንዘብ ከፍለው አመጡ፣ እሱም በተለያዩ ምክንያቶች አልሰራም። ጄደን ሳንቾን በውሰት ከማንቸስተር ዩናይትድ አምጥተው ነበር፣ ሌላ ግራ ክንፍ ላይ የሚጫወት ተጫዋች ነበር፣ አልሰራም። ራሂም ስተርሊንግን አምጥተው ነበር ከማንቸስተር ሲቲ፣ ሌላ ግራ ክንፍ ላይ የሚጫወት ተጫዋች ነው፣ ይሄም አልሆነም። እና ላለፉት አመታት ቼልሲ 2019 ላይ ነው ኤደን ሃዛር ከቼልሲ ወደ ሪያል ማድሪድ የሄደው። እዛ ቦታ ላይ ልብ የሚሞላ ተጫዋች ለማግኘት አልቻሉም። በጣም ስኬታማ የሚባለው ከሃዛር መልቀቅ በኋላ የቱኸል ዘመን፣ በቶማስ ቱኸል ዘመን ደግሞ የግራ ክንፍ ተጫዋች አያስፈልገው ነበር ቡድኑ፣ ግራ ንጹህ የክንፍ ተጫዋች። ምክንያቱም 3-4-3 ነበር ይጫወቱ የነበሩት። ስለዚህ በአብዛኛው ቤን ቺልዌል ነው እዛ በኩል ይጫወት የነበረው። ስለዚህ የፍላንክ ተጫዋች የክንፍ ተጫዋች የሚባል ፕሮፐር የክንፍ ተጫዋች አያስፈልገው ነበር ቡድኑ። ቻምፒየንስ ሊግ ያሸነፉበት፣ ኤፍ ኤ ካፕ ፋይናል የደረሱበት ሲዝን ማለት ነው። በጣም ስኬታማ የሚባለው ሲዝን እሱኛው ሲዝን ነው ከሃዛር መልቀቅ በኋላ እና ያም ሲዝን የአጫውቱ የአሰልጣኙ ፎርሜሽን ራሱ የግራ ክንፍ ተጫዋች የሚጠይቅ ሲዝን አልነበረም። ግን እንደ አሰልጣኙ ፎርሜሽን የሚወሰን ነው። ያው ጥያቄ አለ። ለምሳሌ ፓልመርና እሱ አንድ ቡድን ውስጥ መጫወት ይችላሉ ወይ የሚሉ፣ ምክንያቱም ከሞላ ጎደል ተመሳሳይ ካራክተሪስቲክስ ያላቸው ተጫዋቾች ናቸው። 4-2-3-1 የሚጫወት ከሆነ ያው አንደኛው ወደ ግራ ክንፍ የሚያደላው ተጫዋች ይሆናል። ምናልባት ፓልመር የበለጠ ሴንትራል ተጫዋች ሊሆን ይችላል፣ ወይ ፓልመርን ወደ ቀኝ የሚያደላ ተጫዋች አድርጎ ሞርጋን ሮጀርስን ሴንትራል 10 ቁጥር ማድረግ ይቻል ይሆናል። እድሎች አሏቸው። ግን አሰልጣኙ መጫወት እንደሚፈልግበት ፎርሜሽን የሚወሰን ነው እና ተጫዋቹ ግን ዋናው ቼልሲን ከማረከባቸው ምክንያቶች መካከል አንደኛው በተለያዩ ሚናዎች የመጫወት ችሎታው ነው። ከፊት ያሉትን 3 የማጥቃት ቦታዎች ይዞ መጫወት ይችላል። ሶስቱንም ሀሰተኛ 9 ቁጥር መሆን ይችላል፣ የግራ ክንፍ ተጫዋች መሆን ይችላል፣ የቀኝ ክንፍ ተጫዋች መሆን ይችላል። ግን ደግሞ ጠለቅ ባለ ከሶስቱ አማካዮች መካከል አንደኛው ማድረግ የምትፈልጊ ከሆነ ከ2-6 ቁጥሮች ፊት መሆን ይችላል፣ ወይም 6 ቁጥርና 2-8 ቁጥሮች የሚጠቀም ከሆነ ከሁለቱ 8ቶች መካከል የበለጠ አታኪንግ የሆነ 8 ሆኖ መጫወት ይችላል። ብዙ እድል የሚሰጣቸው አይነት ተጫዋች ነው። ደግሞ በዚህ ዘመን ዩኒቨርሳሊስት ተጫዋቾች የተለያዩ ሚናዎችን ብዙ ፍሉዲቲ ስላለ ቶሎ ቶሎ ቦታ መቀያየር ስላለ የተለያዩ ስፔሶች ላይ ሳይቸገሩ መጫወት የሚችሉ ተጫዋቾችን የዚህ ዘመን እግር ኳስ ይፈልጋል እና ያ አይነት ችሎታ ያለው ተጫዋች ነው። ከዛ ደግሞ አሁን ውድ የሆኑት በዘመናዊ እግር ኳስ ውስጥ
በዘመናዊ እግር ኳስ ውስጥ ብቻ ሳይሆን በጠቅላላው በፉትቦል ታሪክ ውስጥ ማጂክ ሞመንትስ መፍጠር የሚችሉ ተጫዋቾች ያስፈልጋሉ። እንደዚህ አይነት አብዛኞቹ ጎሎቹን ካየሽ አስቶን ቪላ እንደ ቡድን በጠቅላላው የአስቶን ቪላን ኤክስጂ እና ያስቆጠሩትን የጎል መጠን የአስቶን ቪላን ኤክስፒ ኤክስፔክትድ ፖይንትስ የሚባለውንና ያመጡትን ነጥብ ብታይ በጣም ከፍተኛ ርቀት አለ። ኤክስጂያቸው አነስተኛ ነው በጠቅላላው እንዲያስቆጥሩ የሚጠበቀው የጎል መጠን፣ ያስቆጠሩት ግን ከፍተኛ ነው። ለምን? እንደ ሞርጋን ሮጀርስ አይነቶቹ ተጫዋቾች ከምንም የሆነ ነገር መፍጠር የሚችል አብዛኞቹ ጎሎች አስደናቂ ጎሎች ናቸው። አብዛኞቹ ጎሎች ከፍጹም ቅጣት ምት ሳጥን ወጣ ብሎ ወይም አንግሉ ግልጽ ባልሆነበት አራቱን ፍሬም በተሟላ ሁኔታ ማየት በማይችልበት ሁኔታ ነው መጥቶ የሚያስቆጥረው እና ጨዋታ ለማሸነፍ የሚያስችል ጨዋታ መወሰን የሚችል በጣም ትልቅ ቴክኒካል ችሎታ ያለው 14 ጎሎች ያስቆጠረ ነው በሁሉም ውድድሮች፣ 12 የመጨረሻ ኳሶች ያቀበለ ነው። ስለዚህ ጎል አስቆጣሪም ነው፣ የጎል እድል ፈጣሪም ነው። ለእኔ እንዲያውም እስከ ውድድር ዘመን የመጀመሪያ አጋማሽ ድረስ ብሩኖ በሁለቱ የውድድር ዘመን አጋማሽ የበለጠ በጣም አስደናቂ ብቃት ላይ ሲደርስ ያው በብዙ ሰው አስተያየት ብሩኖ የፕሪሚየር ሊግ ምርጡ ተጫዋች መሆን አለበት የሚለውን ሀሳብ እያሸነፈ መጣ። በተለይ ደግሞ ከካሪክ መምጣት በኋላ የበለጠ የማጥቃት ፍሪደምን መልሶ ካገኘ በኋላ እስከ ውድድር ዘመን የመጀመሪያ አጋማሽ ድረስ ግን ሞርጋን ሮጀርስ ከፕሪሚየር ሊግ ምርጡ ተጫዋቾች መካከል አንደኛው ነበር። በጣም በየሳምንቱ የሚደንቁ ጎሎች ያስቆጥር ነበር። ኢምፓክትፉል ተጫዋች ነው የነበረው እና ብዙ ቦታ መጫወት የሚችል ተጫዋች ነው። ቼልሲ የማጥቃት ተጫዋች እንደሚያስፈርም ይጠበቅ ነበር። ዝርዝር ነበራቸው ተብሏል። ግን ዝርዝሩ ላይ ቀዳሚ ስም የነበረው ምንም እንኳ አርሰናል እየተባለ የነበረም ቢሆን ይሄ ተጫዋች እንደነበር ከዝውውሩ መፈጸም በኋላ ሰምተናል። ስለዚህ ብዙ ቦታ መጫወት የሚችል ተጫዋች ነው። በዛ ላይ ፕሪሚየር ሊግ ሬዲ ተጫዋች ነው። ይሄ ደግሞ ሌላ ተፈላጊ ነገር ነው። ምክንያቱም ከውጭ ሀገር ብዙ ተጫዋች አምጥተው አይተውታል በቅርብ ጊዜ እና ይሄ ደግሞ ለቼልሲ ብቻ ሳይሆን ለሌሎችም ክለቦች አሁን በቅርብ ጊዜ የበለጠ ፕሪሚየር ሊግ ዝግጁ የሆኑ ተጫዋቾችን እዛው ሊግ ውስጥ ሊጉን በሚገባ ጠንቅቀው የሚያውቁ ተጫዋቾችን ይፈልጋሉ ክለቦች እና ምንም ጥያቄ የለውም ከፍ ባለ ደረጃ የተጫወተ አስቶን ቪላ ቻምፒየንስ ሊግ ሲሳተፍ ኡናይ ኤመሪ ቁጥር 1 ቁልፍ ተጫዋች ብለው የገለጹት ተጫዋች ነው። ዩሮፓ ሊግ ሲያሸንፉ በጣም ወሳኝ ተጫዋች ነበር። እንግዲህ ከ30 ምናምን ዓመት በኋላ ነው አስቶን ቪላ ዋንጫ ያሸነፈው። በጣም ስኬታማ ሲዝን ነበር። ከዓለም ዋንጫው አስቀድሞም በአሰልጣኝ ቶማስ ቱኸል የመጀመሪያ ምርጫ የነበረ ተጫዋች ነው። በ7 የዓለም ዋንጫ የማጣሪያ ጨዋታዎች 7ቱንም የጀመረ ተጫዋች ነው የነበረው። እንዲያውም ዓለም ዋንጫው ሲደርስ የትኛውን ተጫዋች መጠቀም እንዳለባቸው ወሰኑ። ውሳኔያቸውን በጣም ትክክል ነበር። ምክንያቱም ቤሊንገም የሚደንቅ የዓለም ዋንጫ ነው ያሳልፈው። ግን ከዛ ፊት የነበረው ኢምፕሬሽን ምንድን ነው? አሰልጣኙ ለቦታ እየተፎካከሩ ነው የሚል መልእክት ነበር፣ ሲግናል ነበር ይሰጡ የነበሩት እና ለእንግሊዝ ሲጫወት በጣም ጥሩ ነበር የተጫወተው። በእነዛ ጨዋታዎች የማጣሪያ ጨዋታዎች ናቸው። ኦኬ የዓለም ዋንጫው አይነት ክብደት አልነበራቸውም። አዎ ግን እድል ባገኘ ቁጥር በጣም ጥሩ ይጫወት ነበር። ከዛ ከጓደኛው ጋር አብሮ ይጫወታል። እንግዲህ አሁን ሁለቱን ተጫዋቾች አንድ ላይ አንድ ቡድን ውስጥ የማጫወት ዳይናሚክስ በጣም ወሳኝ ዳይናሚክስ ነው። ምክንያቱም አብረው ተጫውተዋል። እንዲያውም ይቺ የምትታወቀው የኮል ፓልመር የደስታ አገላለጽ ኮልድ የምትባለው በኋላ ሄዶ በእንግሊዝ የእኛ ሀገር የአእምሮ ጥበቃ ባለስልጣን እንደሚባለው እንደዛ ነገር ወይም እንደዚህ አይነት ኮንሰፕቱ ተመሳሳይ ነው። ሄዶ አስመዝግበው የእሱ ብራንድ ነው። አሁን ግን መጀመሪያ በዛ መንገድ ደስታውን ከገለጸ በኋላ ለምንድን ምን ማለት ነው ምን አይነት መልእክት ነው እያስተላለፍክ ያለው ተብሎ ሲጠየቅ ይህንን የደስታ አገላለጽ የፈጠረው ሞርጋን ሮጀርስ ነው፣ የቅርብ ጓደኛዬ። ሁለቱም እንደዛ ነው የደስታ አገላለጻቸው። ይሄ እንድክ በረደኝ የሚመስለው አይነት የደስታ አገላለጽ ማለት ነው እና ሁለቱም ጎል ካስቆጠሩ እንደዚህ አይነት የደስታ አገላለጽ ልናይ እንችላለን ማለት ነው። ግን የቅርብ ጓደኛው ነው። ከአካዳሚ የእግር ኳስ ጀምሮ አብረው የነበሩ ናቸው። እንግዲህ አንድ ግን የምናየው ነገር ያው ቼልሲ በቻምፒየንስ ሊግ ብቻ ሳይሆን በሚቀጥለው የውድድር ዘመን በየትኛውም የአውሮፓ ውድድር አይሳተፍም። ብዙ ጊዜ ምን ይባላል ሚዲያ ላይ ያለ ናሬቲቭ ነው ይሄ። ቻምፒየንስ ሊግ አለመሳተፍ ትልልቅ ተጫዋቾችን እንዳታስፈርሚ እንቅፋት እንደሚሆን ተደርጎ ይጠቀሳል። ይሆናል አንዳንድ ጊዜ ተጫዋቾች ቻምፒየንስ ሊግ መጫወት ይፈልጋሉ፣ ምንም ጥያቄ የለውም። በክለብ እግር ኳስ ትልቅ ውድድር ነው። ግን ቼልሲ የትኛውም የአውሮፓ ውድድር ላይ አይሳተፍም። አስቶን ቪላ ይሳተፋል፣ ቻምፒየንስ ሊግ ይሳተፋል። አስቶን ቪላ ከቼልሲ የተሻለ ሲዝን ነው ያሳለፈው ባለፈው የውድድር ዘመን። ግን አይ ቲንክ ትልቅ ክለብ ነው ሁልጊዜ የአትራክሽን አለ። ቼልሲ ኢዝ አ ማሲቭ ሂውጅ ክለብ። ስለዚህ ተጫዋቹን አትራክት ለማድረግ ያለ ቻምፒየንስ ሊግ እግር ኳስም ይቻላል። ማንቸስተር ዩናይትድ አምና አይተናል ያንን ሲያደርጉ 15ኛ ሆኖ ነበር የጨረሰው አይደል? በየትኛውም የአውሮፓ ውድድር አይሳተፍም ነበር በቻምፒየንስ ሊግ ብቻ ሳይሆን። ነገር ግን ቻምፒየንስ ሊግ ከሚሳተፉ ክለቦች ጋር እየተፎካከረ ነበር ተጫዋቾች ያስፈርም የነበረው። ያ ሚት ያ አትራክሽን ተጫዋቾቹ ማንቸስተር ዩናይትድ ይመለሳል ብለው ነው የሚያምኑት፣ ቼልሲም ይመለሳል ብለው ነው የሚያምኑት። አሁን ቼልሲ 10 ዓመት ሊሆነው ነው ለምሳሌ ፕሪሚየር ሊግ ከወሰደ ወይም ፕሪሚየር ሊግ ከተፎካከረ ለዋንጫ
ከ2017 በኋላ ዋንጫ መውሰድ ምናምን ሳይሆን አልተፎካከረም። ግን ሮጀርስ ልጅ ሆኖ ቼልሲ ዋንጫዎች ሲያሸንፍ ነው የሚያውቀው። ለምሳሌ 23 ዓመት ነው። ስለዚህ ቅርብ ጊዜ ነው ልጅ የሱ ልጅነት። ሪሰንትሊ ቼልሲ ዋንጫዎች ሲያሸንፍ ቆይቷል። ስለዚህ አስቶን ቪላ በሚቀጥለው ዓመት በአውሮፓ ትልቁ የክለብ ኮምፒቲሽን የሚሳተፍ ቢሆንም ቼልሲ ነው። ስለዚህ ትልልቅ ክለቦች አሁንም ቢሆን እንዲህ አይነት ተጫዋቾችን አትራክት የማድረግ አቅም አላቸው። ያለ አውሮፓ እግር ኳስም 10ኛ ሆኖ አጠናቀው ባለፉት 4 ዓመታት 10ኛ 12ኛ 6ኛ ሆኖ ሲጨርስ አይተናል። የቼልሲ ቦታዎች አይደሉም እነዚህ። ቢያንስ ባለፉት 23 24 ዓመታት የቼልሲ ቦታ አይደለም እና ያንን ያየን ያደገው የቼልሲ ስኬት አሁን የምናውቀው ስኬት የጀመረው 2003 ኦኬ 2005 ልበል 2005 ነው የመጀመሪያ ፕሪሚየር ሊጋቸውን ያሸነፈው 2004 5 የውድድር ዘመን በሱ እድሜ ልክ ሁሉ ቼልሲ ብዙ ዋንጫ ያሸንፍ ነው። በቻምፒየንስ ሊጎች ሲያሸንፍ አይቷል። 5 ፕሪሚየር ሊግ ሲያሸንፍ አይቷል። ብዙ የጥሎ ማለፍ ውድድሮች ሲያሸንፍ አይቷል። ያ ሁል ጊዜ ከረንሲ ነው፣ ያ ታሪክ፣ ያ ጃይንት ነው። አስቶን ቪላም ታሪካዊ ክለብ ነው፣ ግን አስቶን ቪላ እንደዛ ሲያደርግ አላየም ተጫዋቹ ነው እና ለቼልሲ መጫወት አሁንም ቢሆን ፕሪቪሌጅ ነው። ከዛ ደግሞ እኔ ደንበኛ የቱዌይ ተጫዋች ነው እላለሁ። ሁለት ሚናዎች መወጣት የሚችል ተጫዋች ነው። ከኳስ ጋር ቅድም እንዳልነው ቴክኒካዊ ጥራቱ በጣም ከፍተኛ ነው። ጎል ማስቆጠር ይችላል። በጣም አስደናቂ ጎሎች፣ የመጨረሻ ኳስ ማቀበል ይችላል። የተለያዩ ቦታዎች ላይ መጫወት ይችላል። ፊዚካሊ ዝግጁ ነው እና ደግሞ አቬይለብል ነው፣ አይጎዳም። እሱ በጣም አስፈላጊ ነገር ነው። የፊትነስ ስታንዳርዱ አይጎዳም በጭራሽ። ቢያንስ ካሁን ድረስ ባለው የእግር ኳስ ህይወት ጠንካራ ሰራተኛ ነው። በእንግሊዝ ፕሪሚየር ሊግ ከአውትፊልድ ተጫዋቾች መካከል 5ኛው ብዙ ኪሎ ሜትር የሸፈነው ተጫዋች በጣም ወሳኝ ነው። ደግሞ ይሄ ለእንደ ሻቢ አሎንሶ አይነት ከኳስ ውጪም ከተጫዋቾች ከፍተኛ ትጋት ለሚጠብቁ አሰልጣኞች አስፈላጊ ነገር ነው። ግን የትኛው ቦታ ላይ ይጫወታል የሚለውን ግን ምናልባት አንዳንድ የፕሪሲዝን ጨዋታዎች በደንብ ማየት ስንጀምር አንዳንድ ፍንጮች እናያለን። በየትኛው ፎርሜሽን ነው የሚጠቀመው የሚለው ያ ደግሞ የተጫዋቹን ቦታ ይወስነዋል። 4-3-3 የሚጫወቱ ከሆነ 4-2-3-1 የሚጫወቱ ከሆነ ወይ 3-4-2-1 የሚጫወቱ ከሆነ ሮጀርስ በእነዚህ ሁሉ ፎርሜሽኖች ለመጫወት የሚያስችል ስኪል ሴት አለው። ግን የቱ ጋር ነው የእሱ ቦታ የሚለው ግን አልታወቅም። ግን ቼልሲን የሳበው አንደኛው ነገር ግን ይሄ ቨርሳታይሊቲ ነው። አሰልጣኝ በተለያዩ ፎርሜሽን መጫወት ቢፈልግ በሁሉም ፎርሜሽኖች ውስጥ ለመጫወት የሚያስችል ክህሎት አለው። 4-5 ቦታዎች ላይ መጫወት ይችላል። ፍሉድ ሊሆን ይችላል የቼልሲ ፎርሜሽን። ከዛ ውጪ እንግዲህ አሁን የካራክተር አሰስመንት ደግሞ የሚባል አለ። እንደ ጠባይ ምን አይነት ጠባይ ነው ያለው፣ ለመልበሻ ክፍሉ ምን ማለት ነው፣ ለቡድኑ ህብረት ምን ማለት ነው የሚለው በጣም ወሳኝ ነው። ይህንን አድንቀውታል የቼልሲ ሰዎች። አንደኛ የድሮ እውቀት አላቸው፣ እንደ ጆ ሺልድስ አይነት ሰዎች በሲቲ ገና 16 ዓመት ተጫዋች በነበረበት ጊዜ ያውቁታል። እና ሃምብል ዊዛውት ኢጎ ነው የሚሉት አሉ። ኢጎ የሌለው ትሁት ተደርጎ ነው የሚቆጠረው እና ደግሞ እሱ ለቲም ኤቲክስ በጣም አስፈላጊ ነገር ነው። እንግዲህ ሪያል ማድሪድ ውስጥ በጣም ትልልቅ ካራክተሮች፣ ኦቨርሳይዝድ ኢጎ ያላቸው ተጫዋቾች ሲኖሩ አንዳንድ ጊዜ አስቸጋሪ ነው። ምክንያቱም ሰውየው ያ አይነት ስብስብ ያለበትን ቡድን ማሰልጠን የሚችሉ አሰልጣኞች አሉ። የአሎንሶ ካራክተሪስቲክስ የበለጠ ቴክኒካል አሰልጣኝ ነው፣ የበለጠ ታክቲካል አይደንቲቲ ላይ ና የሚያተኩር አሰልጣኝ ነው። ያ ደግሞ ሁሉም በጋራ የሚገዛበት ሁሉም አምኖ የሚቀበልበት እንትን ያስፈልገዋል። ይሄ ትሁትነት ያስፈልጋል እና ያም አለው ይላሉ። ካራክተሩ በጣም የሚደነቅ ነው። በአስቶን ቪላም ይሄው አይነት አድናቆት ነበረ በአስቶን ቪላም ሰዎች በኩል ባለፉት ዓመታት በጣም ምስጉን ካራክተር የነበረው ተጫዋች ነው ይላሉ። አስቶን ቪላ እንግዲህ በጣም ከባድ ክረምት እያሳለፈ ያለ ይመስለኛል በእኛ ክረምት እንግዲህ አሁን ምክንያቱም ዩሪ ቴሌሞንት በጣም ቁልፍ ተጫዋች ነው፣ ወደ ማንቸስተር ዩናይትድ ሄዷል። የሪሊዝ ክሎዝ ነበረው። ስለዚህ በእኔ አስተያየት ቢያንስ 15 ሚሊዮን ፓውንድ ተጨማሪ ማግኘት ይችሉ ነበረ ሪሊዝ ክሎዝ ባይኖረው ኖሮ። የማንቸስተር ዩናይትድን ዝውውር ስማርት የሚያደርገው ያንን ኢንፎርሜሽን አገኙት። 35 ሚሊዮን ፓውንድ ብቻ ምንም የድርድር ጊዜ አላስፈለጋቸው። ያንን ሪሊዝ ክሎዝ አክቲቬት ማድረግ ብቻ ነው። በጣም ሎ ፋይናንሻል ሪስክ ነው 35 ሚሊዮን ፓውንድ ለእንደሱ አይነት በጣም ከፍተኛ ጥራት ላለው ተጫዋች እንሸጠውታል። ከገንዘቡም ይልቅ ትልቅ ስፖርታዊ ጉድለት ነው። በእርግጥ ጆን ማንዛምቢ የሚባለውን በዓለም ዋንጫ ለስዊዘርላንድ ብሔራዊ ቡድን ሲጫወት ያየነውን ተጫዋች 50 ሚሊዮን ፓውንድ ከፍለው የክለቡ ሬከርድ ገንዘብ ነው 50 ሚሊዮን ፓውንድ አምጥተውታል። ሉካ ዲኞ ይለቋል። ስለዚህ አዲስ ፉልባክ ማምጣት አለባቸው። ወደ ፓሪስ ሳን ዠርማን ሄዷል። እንግዲህ ይሄ ተጫዋች ደግሞ ሞርጋን ሮጀርስ ደግሞ ትልቁ ተጫዋቻቸው ነበር ባለፈው ሲዝን ለነበራቸው ስኬት፣ እሱንም አተውታል። ኤዝሪ ኮንሳ የሚባለውን ተጫዋች እንግዲህ አርሰናል እየፈለገው ነው ተብሏል። የሳሊባ ጉዳት ገና አሰስ መደረግ አለበት፣ ግን ከባድ ይመስላል። ዓለም ዋንጫው ላይ ከጉዳት ጋር ነው የተጫወተው። ልክ እንዲያውም ከስፔን ጋር በነበረው ጨዋታ ልክ ቁጭ እንዳለ ማይ ባክ ኢዝ ጋን
ጀርባዬ በቃ አብቅቶለታል ምናምን ብሎ ነበር አሉ። ከዓለም ዋንጫው በፊት ለኪፕ ያወጣው ሪፖርት ትክክል እንደሆነ አየን። ከማርች ጀምሮ ከጀርባ ጉዳት ጋር ነው ሲጫወት የቆየው። ስለዚህ ምናልባት ይሄንንም ተጫዋች ሊያጡ ትልቅ ሪቢልድ ውስጥ ነው የሚገባው። ግን አስቶን ቪላ ያለፉት ዓመታት ጠርዝ ላይ የነበረ ነው። ይህን ስኬት ለማምጣት በጣም ብዙ ገንዘብ ኢንቨስት ማድረግ ነበረበት። በተለይ በደሞዝ ዌጅ ቱ ሬቬኒው ፕሮፖርሽን ይባላል። አንቺ ከምታገኙ ገንዘብ 70 ወይም 80% ብቻ ነው ለተጫዋቾች ዝውውር እና ለደሞዝ ማዋል የምትሲው። ወደ 94% ደርሶ ነው። 100 ሚሊዮን ቢያገኝ ክለቡ 94% ለዝውውርና ለደሞዝ ነበር ይከፍል ነበር። በጣም ከፍተኛ ኮስት ነው እና በቅርብ ዓመታት ጆን ዱራንን፣ ጃኮብ ራምዜን፣ ዱግላስ ሉዊዝን፣ ሙሳ ዲያቢን አሁን ደግሞ በዚህኛው የዝውውር ጊዜ እንደዚህ አይነት ተጫዋቾችን እየሸጡ ነውና ለአስቶን ቪላ መሸጥ ግዴታ ነው እንደገና ብሩ ሪቢልድ ለማድረግ። ግን ከባድ ይመስለኛል እንዲህ አይነቱን ተጫዋች መተካት። አሰልጣኙ መልቀቅ አልፈለጉም። የሚገርምሽ እንዴት አስደናቂ እድገት እንደነበረው የምታውቂው በ2 ዓመት 3 ጊዜ ነው ኮንትራት ያሻሻለ። በ2 ዓመት ጊዜ ውስጥ ብቻ 3 ጊዜ ኮንትራት ሪዋርድ አድርጎታል አስቶን ቪላ። ባለፉት 2 ዓመታት ምን አይነት እድገት እንደነበረው የሚያሳይ በየጥቂት ወራት አዲስ ኮንትራት ይፈርም ነበር ማለት ነው እና የነበረበትን ፈጣን እድገት የሚያሳይ ነው። አርሰናልን በተመለከተ ምንም ጥያቄ የለውም። የሚካኤል አርቴታ በብዙ ሪፖርቶች የሚካኤል አርቴታ ቀዳሚ ትኩረት የነበረው ይህንን ተጫዋች ማምጣት ነው። ቢያንስ ለ1 ዓመት በትኩረት የሰሩበት ዝውውር ነው። ግን ቅድም እንዳልኩት በአስቶን ቪላና በአርሰናል መካከል የተጫዋቹን ቫሉዌሽን በተመለከተ ለምሳሌ ዚ አትሌቲክ ያለው የአርሰናል ቫሉዌሽን በጭራሽ ከ80 ሚሊዮን ፓውንድ በላይ የሚወጣበት ተጫዋች አይደለም የሚል የ37 ሚሊዮን ፓውንድ ልዩነት አለ ቼልሲ ተጫዋቹን ባስፈረመበትና አርሰናል ይገባዋል ብሎ ባመነበት የዝውውር ሂሳብ ከዚህ በላይ ልክ እንዴት ልበልሽ እንደ ሲቲ አይነት። አሁን ሲቲ አንዳንድ ጊዜ የሆነ ተጫዋች በተመለከተ የሆነ ቫሉዌሽን ላይ ይደርሳል። ለምሳሌ ለራይስ 90 ሚሊዮን ያቀርበው ነበር። መጀመሪያ አርሰናል ራሱ 80 ሚሊዮን ነበር ያቀረበው። ከዛ ወደ ቢዲንግ ዋር ወደሚባለው የበለጠ ወደ አቀረበው ክለብ የሚሄድበት እድል ነበር። ግን ያ 90 ሚሊዮን ፓውንድ የቼልሲ አሰስመንት ነው። 90 ሚሊዮን ፓውንድ ነው ዋጋው የሚል 10 ሚሊዮን መጨመር ይችላል፣ ዊኖ መጨመር ይችላል፣ ሲቲ 20 ሚሊዮን መጨመር ይችላል። አዎ ይችላል። ግን ከዛ ቫሉዌሽን ፍንክቻ ይል በቃ እንደዛ ነው እና የሆነ ክለብ ከዛ በላይ ስለሚያቀርብ ከዛ ክለብ ጋር እየተፎካከረ የበለጠ ገንዘብ እያቀረበ መሄድ አይፈልግም። የእነዚህም ሰዎች የአርሰናል ሰዎችም አሰስመንት የሚመስለው 80 ሚሊዮን ነው የዚህ ተጫዋች ዋጋ የሚል እና ከዛ በኋላ የበለጠ ገንዘብ የማቅረብ ለምሳሌ 120 የማቅረብ ለ120 ብቻ ነው 117ቱም ጆይን ማድረግ ትፈልጋላችሁ የተጫዋቹን በ117 ሚሊዮን ፓውንድ መግዛት ትፈልጋላችሁ ወይ ተብለው ዲክላይን ያደርጉ ወጥተናል ከዝውውሩ ነው ያሉት። እና በጣም የሚያደንቁት ተጫዋች ነው፣ በደንብ የተከታተሉት ተጫዋች ነው። ነገር ግን በዋጋ ጉዳይ ላይ ልዩነት ነበረ በአስቶን ቪላና በአርሰናል መካከልም እና በአርሰናልና በአስቶን ቪላ መካከልም ያለው ግንኙነት ልክ በቼልሲና በአስቶን ቪላ መካከል እንዳለው አይነት ግንኙነት አይደለም ይላሉ። ሳዊሪስና ቤግዳዲ በጣም የቅርብ ጓደኞች ናቸው። በእርግጥ ብዙ አስቶን ቪላ ኦፍ ኮርስ የፈለገውን ገንዘብ አግኝቷል። በጣም ከፍተኛ ገንዘብ ነው ያገኘው። ግን ዝውውሮች ላይ ያግዛል በክለቦች መካከል ያለ ጥሩ ግንኙነት። ሌላ ግን ምክንያት ሆኖ ተጠቅሶ ያየሁት አንደኛው ነገር ተጫዋቹ ቼልሲ አሁን ጥሩ ሁኔታ ላይ እንዳልሆነ ይታወቃል እና ቼልሲን እንደገና ወደ የሚገባው ስፍራ ዋንጫዎች ወደ ማሸነፍ ለቻምፒየንስ ሊግ ወደ መጫወት ሳይሆን ዋንጫዎች ወደ ማሸነፍ ትልልቅ ዋንጫ ቻምፒየንስ ሊግ፣ ፕሪሚየር ሊግ ወደ ማሸነፍ እንደገና እንዲመለስ የዛ ቡድን እንደዚህ አይነት ጉዞ አካል መሆን ይፈልጋል። ለምሳሌ አርሰናል ወደ ፕሪሚየር ሊግ ሻምፒዮን ከወራት በፊት ስቲል አርሰናል ውስጥ ትልቅ ኢምፓክት ሊኖረው የሚችል ተጫዋች ነው። ግን ያ ሞቲቬት አድርጎታል ቼልሲን እንደገና ወደ ግሎሪ የመመለስ ሀሳብ እሱ ሞቲቬት አድርጎታል። ብዙ ምክንያቶች አሉ ተጫዋች ወደዛ የተዘዋወረባቸው ምክንያቶች እና ለቼልሲ ትልቅ ዝውውር ነው፣ ትልቅ ሪስክ ነው እንደዚህ አይነት ገንዘብ በከፈልሽ ቁጥር። ግን ሁልጊዜ ግን ምን እላለሁ የሆነ ዝውውር ሳይሳካ ሲቀር ሌላም ጊዜ አንስቼው አውቃለሁ ገንዘብ ይጠቀሳል። ለምሳሌ ሚካኤሎ ሙድሪክ ወይ አንቶኒ ለምሳሌ ወይ ሌሎች ተጫዋቾች ፌል ሲያደርጉ ከፌለራቸው ወይም ስኬታማ አለመሆናቸው ከወጣባቸው ገንዘብ ጋር እየተቆራኘ ይነገራል። ግን አንዳንድ ምንረሳቸው ገንዘቦች አሉ። ለምሳሌ ሁሌ የምጠቅሰው ቨርጂል ቫን ዳይክ በጣም ከፍተኛ ይመስል ነበር ሲመጣ ያን ጊዜ 75 ሚሊዮን ፓውንድ ጥሩ ተከላካይ እንደነበር እናውቃለን። ሲቲም፣ ቼልሲም፣ ዩናይትድ ሁሉ ትልቅ ክለቦች ፈልገውታል። 75 ግን ያኔ የዓለም የተከላካዮች ሬከርድ ነው የነበረው። ማን ያነሳዋል አሁን ሲወጣበት እንደዚህ ሂ ዲዘርቭድ ኤቭሪ ፔኒ አይደል? ውድ ገንዘብ ከወጣበት አንድ ተጫዋችና ራይስም ለምሳሌ በአርሰናል 105 ሚሊዮን የወጣበት በጣም ከፍተኛ ነበር።
ግን በጣም ጥሩ ፈራሚ ስለነበር ባለፉት 3 ዓመታት የሰጠው ሰርቪስ በጣም ከፍተኛ ስለነበር ማንም ይሄን ያህል ገንዘብ ወጥቶበት አይልም። ፌል ስታደርጊው ነው ገንዘቡ የሚጠቀሰው። ግን እንዲህ አይነት አሰስመንት ላይ የምትደርሺው ተጫዋቾቹን ሜዳ ውስጥ ካየሻቸው በኋላ ነው። ሳታያቸው በፊት ውድ ነው። አዎ የኤሊት አንደርሰንም ውድ ነው። ብዙ ጊዜ እንግሊዛውያን ተጫዋቾች ውድ ገንዘብ ኮማንድ ያደርጋሉ እና ደግሞ ይሄኛው የዝውውር ገንዘብ በጣም ተጋኖብኛል። ለምሳሌ ለማቴዎስ ፈርናንዴዝ ጥሩ ተጫዋች ነው፣ አይ ነው 85 ሚሊዮን አይ ዶንት ኖ በጣም ከፍተኛ ገንዘብ ዩናይትድ የወጣው ለዛ የዩናይትድ ቫሉዌሽን ለምሳሌ 60 ነው በቃ ሚል ከ60 በላይ አያወጣም ሚል ቶተናም 25 ሚሊዮን ጨምሮ ከፈለ ዩናይትድ ኦኬ 90 ከፍላሉ ወይም 85 ከፍላሉ ሊል አይችልም። የማቴዎስ ፈርናንዴዝ ጉዳይ የተጫዋቹ ጉዳይ አይደለም። ተጫዋቹ አይደለም ቶተናምን የመረጠው ዩናይትድ ከዛ በላይ ገንዘብ መክፈል አልፈለገም። ስለዚህ ዌስትሃም አይሸጠውም ለማንቸስተር ዩናይትድ። ማንቸስተር ዩናይትድም ግን ያን ቶተናም የከፈለውን ገንዘብ መክፈል አይፈልግም። ከተጫዋቹ ጋር ግንኙነት የለውም። ተጫዋቹ ከማንቸስተር ዩናይትድ ይልቅ ቶተናምን መርጦ አይደለም። ፕሌይብል አይደለም፣ አይሄድም። ድርድሩ እኮ በቃ ወደፊት ሜዳ መራመድ አይችልም። በሁለቱ በሻጭና በገዢ መሀል ወይ ለመግዛት በሚደራደረው መካከል ይሄን ያህል ድራማቲክ የሆነ የ25 ሚሊዮን ፓውንድ ልዩነት አለ ማለት ብዙ ልትቀራረበ ያስ ዩናይትድ አሁን እንደዛ ነው። በቃ የ60 ሚሊዮን ተጫዋች ጥሩ ተጫዋች ነው፣ ግን የ60 ሚሊዮን ተጫዋች ነው የሚል አሰስመንት ነው የነበራቸው። ስለዚህ አንዳንድ ጊዜ እንደዛ ይሆናል። ድርድሮች እንደዛ ሲሆኑ አይተን እናውቃለን። ግን ለቼልሲ በጣም ኢምፕሬሲቭ ዝውውር ነው። በተለይ ደግሞ እንዳልኩት ግዙፍነታቸውን ያሳዩበት ነው። ያለ ቻምፒየንስ ሊግ ፉትቦል እንዲህ አይነት ተጫዋችን ማስፈረም መቻላቸው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።